ሰላም ሰላም የኢቲኤች ለርኒንግ ቤተሰቦች እንደምን አላችሁ? በዘጠነኛ ክፍል ኢኮኖሚክስ ቴክስት ቡክ ላይ እንግዲህ እየተማማርና እየተወያየንበት እንገኛለን። ዛሬ የቻፕተር 4 ሁለተኛውን ክፍል ይዘን ተገኝተናል ማለት ነው። የመጀመሪያው ክፍል ዘ ኮንሴፕት ኦፍ ዲማንድ የሚለውን ተመልክተን ነበር። በሁለተኛ ደግሞ በዚህ ቻፕተር ውስጥ የምናገኘው ሰብ ቶፒክ ኮንሴፕት ኦፍ ሳፕላይ ነው ማለት ነው። የቻፕተር 4ን የመጨረሻ ክፍል ዛሬ እንነጋገራለን። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ ያደረጋችሁ እንዲሁም የደወል ምልክቷን በመጫን ቀጣይ የምንሰራቸው ቪዲዮዎች ቀድሞ እንዲደርሷችሁ ማድረግ ትችላላችሁ። እንዲሁም በኮሜንት ደግሞ ይህ የዘጠነኛ ክፍል ኢኮኖሚክስ እንዳለቀ ምን ኮርስ ይሰራ ወይም ምን ኮርስን እንማማር የሚለውን እየጻፋችሁ መሄድ ትችላላችሁ ማለት ነው። ወደ ዕለቱ ትምህርታችን ስንገባ ኮንሴፕት ኦፍ ሳፕላይ ምንድን ነው የሚለውን እነጋገራለን። ኢን ኦርዲናሪ ላንጉጅ ዘ ተርም ሳፕላይ ኢዝ ኦፍን ሚስዩዝድ ኤንድ ኮንፊውዝድ ዊዝ ዘ ተርም ስቶክ። እንግዲህ ዝም ብለን በተለምዶ ስቶክንና ወይም ክምችትንና ሳፕላይን አቅርቦትን ይጋጭብናል ማለት ነው። ብዙ ጊዜ ሳፕላይ ሲባል አሁን ስቶክ ተመርቶ የተቀመጠውን ሁሉ ሳፕላይ እንደ ሳፕላይ የምንቆጥርበት ሁኔታ አለ ማለት ነው። ስቶክ ኢዝ ዘ ቶታል ቮሊዩም ኦፍ ኮሞዲቲ ፕሮዲውስድ ዱሪንግ ኤ ፔሪድ ለስ ዘ ኳንቲቲ ኦልሬዲ ሶልድ አውት። ስቶክ የምንለው ግን ጠቅላላ የተመረተው ኮሞዲቲ ጠቅላላው ሲቀነስ ከተሸጡት ተደርጎ የሚገኘው ክምችት ላይ የሚገኝ ስቶር ላይ የምናገኘው ማቴሪያል ወይም ኮሞዲቲ ነው ማለት ነው ስቶክ የሚባለው። ስቶክ ማለት አምርተ ነው ከሸጥ ነው የተረፈን ነው ስቶክ የምንለው ማለት ነው። ኮንቨርስሊ ሳፕላይ ሚንስ ዘ ኳንቲቲ ዊች ኢዝ አክቹዋሊ ብሮት ቱ ዘ ማርኬት። ነገር ግን ሳፕላይ ማለት ምንድን ነው? አክቹዋሊ ገበያው ላይ የቀረበው እቃ ማለት ነው እንጂ ስቶር ላይ የተቀመጠው እንደ ሳፕላይ አይቆጠርም ማለት ነው። ሞስት ኦፍ ዘ ታይም ፕሮዲውሰር ዱ ኖት ኦቨር ኦል ኦፍ ዜር ስቶክ ፎር ሴል ኢን ዘ ማርኬት። ምክንያቱም አብዛኛውን ጊዜ ፕሮዲውሰሮቹ ሙሉ ያመረቱትን እቃ ወደ ገበያ ስለማያቀርቡት ማለት ነው። ለምሳሌ at the time of harvest a large part of agricultural product is kept back in cold storage and is taken out during the off season for sale at better price። ምክንያቱም ምንድነው የሚያደርጉት? አሁን በግብርና ወቅት ቀዝቀዝ ባለ ቦታ ያስቀምጡና አግሪካልቸራል ፕሮዳክቱን በወቅቱ ብዙ ምርቶች ስለሚደርሱ እንዳይረክስባቸው በተሻለ ዋጋ ለመሸጥ አስቀምጠው ሌላ ወቅት ላይ ይሸጡታል ማለት ነው። Likewise, part of industrial product is usually kept back in stock and is offered for sale in the market at the time when it can bring higher price። እንዲሁም ደግሞ ፕሮዲውሰሮቹ ኮሞዲቲያቸውን ስቶክ ላይ በማስቀመጥ ስቶር ላይ በማስቀመጥ ከፍተኛ ዋጋ በሚሸጥበት ወቅት ላይ አውጥተው ይሸጡታል ማለት ነው። Thus we can say that stock is potential supply and supply may be less than or equal to the stock of a commodity። ስለዚህ ሳፕላይ ከስቶክ ኦፍ ኮሞዲቲ ሊያንስ ይችላል እኩልም ሊሆን ይችላል ማለት ነው። ያ ማለት ምንድን ነው? ፕሮዲውሰሮቹ ወይም አግሪካልቸር ላይ ያሉ ሰዎች ወይም ፕሮዲውሰሮቹ ያስቀመጡትን እቃ ወይም ፕሮዲውስ ያደረጉትን ያመረቱትን እቃ ሙሉ ለሙሉ አውጥተው የሚሸጡት ከሆነ ወይም ወደ ገበያ የሚያቀርቡት ከሆነ ስቶክና ሳፕላይ እኩል ይሆናል ማለት ነው። ከዛ ውጭ ግን የተወሰነውን ሌላ ጊዜ ለመሸጥ አስቀምጠው የተወሰነውን ወደ ገበያ የሚያቀርቡት ከሆነ ሳፕላይ ከስቶክ ያንሳል ማለት ነው። ምክንያቱም ሳፕላይ እንለው የምንችለው ኦልሬዲ ገበያ ላይ ማርኬት ላይ በዚህ በሆነ ፕራይስ በስፔሲፊክ ፕራይስ ለመሸጥ ተስማምተው ወደ ገበያ ያቀረቡትን ኮሞዲቲ ብቻ ነው ሳፕላይ ልንለው የምንችለው ማለት ነው። In economics, the term supply has a specific meaning and it's described as supply of a commodity refers to a various quantity of its which producers are willing and able to offer for sale at particular time at various corresponding price። እንግዲህ በተለያየ ዋጋ የተለያየ አማውንት ለመሸጥ ተስማምተው እና ፈቃደኛ ሆኖ እና መሸጥም የሚችሉ ሆኖ ያላቸው ሆኖ ኮሞዲቲው ማለት ነው ወደ ገበያ ያቀረቡት ኮሞዲቲ ምን ይባላል? ሳፕላይ ኦፍ ኤ ኮሞዲቲ ይባላል ማለት ነው። ልክ እንደ ኳንቲቲ ዲማንድ ደግሞ ኳንቲቲ ሳፕላይድ ይባላል። ዲማንድ አለ ብለናል። በዛኛው በቻፕተር 4 ፓርት 1 ላይ ዲማንድ አለ ብለናል። ያ ዲማንድ አማውንቱ ገበያ ላይ የቀረበው አማውንት በኳንቲቲ ሲታይ ኳንቲቲ ዲማንድ ይባላል ብለናል። እዚህ ላይ ደግሞ ሳፕላይ አለ፣ አቅርቦት ወደ ገበያ ማቅረብ ማለት ነው። ይሄ የቀረበው አማውንት ደግሞ ምን ይባላል? ኳንቲቲ ሳፕላይድ። ኳንቲቲ ሳፕላይድ ኢንዲኬትስ ቫሪየስ ኳንቲቲ ኦፍ ኮሞዲቲ ዛት ሴለር ኦር ፕሮዲውሰር አር ዊሊንግ ኤንድ ኤብል ቱ ፕሮቫይድ አት ዲፈረንት ፕራይስ ኢን ኤ ጊቨን ፔሪድ ኦፍ ታይም። ገበያው ላይ ያቀረቧት መጠን ያች ኳንቲቲዋ መጠኗ ምን ትባላለች? ኳንቲቲ ሳፕላይድ ትባላለች ማለት ነው። ፕሮዲውሰሮቹ ለመሸጥ ወደ ገበያ ያቀረቧት ምርት መጠኗ ምን ትባላለች? ኳንቲቲ ሳፕላይድ። ኢን ኢኮኖሚክስ ኳንቲቲ ሳፕላይድ ዲስክራይብ ዘ ነምበር ኦፍ ጉድስ ኦር ሰርቪስስ ዛት ሳፕላየር ዊል ፕሮዲውስ ኤንድ ሴል አት ኤ ጊቨን ማርኬት ፕራይስ። በዛ በሆነ ማርኬት ፕራይስ ፕሮዲውስ ያደረጓትና ወደ ገበያ ለመሸጥ
ሳፕላየሮች ያቀረቧት አማውንት ናት ኳንቲቲ ሳፕላይድ የምትባለው ማለት ነው። ዘ ኳንቲቲ ሳፕላይድ ዲፈር ፍሮም ዘ አክቹዋል አማውንት ኦፍ ሳፕላይ አስ ፕራይስ ቻንጅስ ኢንፍሉዌንስ ሃው ማች ሳፕላይ ፕሮዲውሰርስ አክቹዋሊ ፑት ኦን ዘ ማርኬት። እንግዲህ ይሄ ሳፕላዩና ኳንቲቲ ሳፕላይዱ ሊለያይ ይችላል ማለት ነው። እንደ ፕራይሱ ሁኔታ ሳፕላይ እና ኳንቲቲ ሳፕላይዳችን ስፔሲፊክ እዛ ገበያ ላይ ያቀረብናት አቅርቦቷ ልትለያይ ትችላለች ማለት ነው። ሳፕላይ ሻውስ ዘ ሪሌሽንሽፕ ቢትዊን ኳንቲቲ ሳፕላይድ ኤንድ ፕራይስ ኦፍ ኤ ኮሞዲቲ ዋይል ኳንቲቲ ሳፕላይድ ሪፈርስ ቱ ኤ ስፔሲፊክ አማውንት ኦፍ ኤ ኮሞዲቲ ዊች ኤ ፕሮዲውሰር ኢዝ ዊሊንግ ቱ ሴል አት ስፔሲፊክ ፕራይስ። እንግዲህ ልዩነቱ እዚህ ላይ ነው። ግልጽ ለማድረግ ያክል ሳፕላይ ማለት የኳንቲቲ ሳፕላይድን እና የፕራይስን ሪሌሽንሽፕ የሚያሳየን ነው ማለት ነው። ያቀረብናትን አማውንትና የዋጋውን ግንኙነት ያ ማለት ዋጋው ሲጨምር አቅርቦታችን ይጨምራል ወይስ ይቀንሳል፣ ዋጋው ሲቀንስ አቅርቦታችን ይጨምራል ወይስ ይቀንሳል የሚለውን ሪሌሽንሽፕ የሚያሳየን ሳፕላይ ይባላል። ነገር ግን ሳፕላይ ማለት ግን በዛ ፕራይስ ለመሸጥ ወደ ገበያ ተስማምተን ያቀረብናት አቅርቦት አማውንቷ ኳንቲቲ ሳፕላይድ ትባላለች ማለት ነው። ልክ እንደ ላው ኦፍ ዲማንድ ደግሞ ላው ኦፍ ሳፕላይ የሚባላል በኢኮኖሚክስ። ላይክ ዘ ላው ኦፍ ዲማንድ ዘ ላው ኦፍ ሳፕላይ ዲሞንስትሬትስ ዘ ኳንቲቲ ሶልድ አት ስፔሲፊክ ፕራይስ። ላው ኦፍ ሳፕላይ የሚያሳየን እንግዲህ ደግሞ ምን ነው? ኳንቲቲ ሶልድ አት ስፔሲፊክ ፕራይስ ነው። በሆነ ፕራይስ የሸጥነውን ኳንቲቲ ዲማንድ እና የፕራይሱን ሪሌሽንሽፕ ነው እዚህ ላይ የምናየው። ዘ ላው ኦፍ በት አንላይክ ዘ ላው ኦፍ ዲማንድ ዘ ሳፕላይ ሪሌሽንሽፕ ሻውስ አን አፕዋርድ ስሎፕ። በዛኛው ላይ ዳውንዋርድ ስሎፕ ነው ብለናል። ካርቡ የፕራይስ እና የኳንቲቲ ዲማንድ ሪሌሽንሽፓቸው ዳውንዋርድ ነው ብለናል። ያ ማለት ተቃራኒ ሪሌሽንሽፕ ወይም ተቃራኒ አይነት ግንኙነት ነው ያላቸው። ፕራይስ ሲጨምር ኳንቲቲ ዲማንድ ይቀንሳል፣ ፕራይስ ሲቀንስ ኳንቲቲ ዲማንድ ይጨምራል። ስለዚህ ዳውንዋርድ ስሎፕ ነው ብለናል። በዚህኛው ጊዜ ግን በተቃራኒ ነው። ያ ማለት ምንድን ነው? አፕዋርድ ስሎፕ ነው ማለት ነው። ዚስ ሚንስ ዛት ዘ ሃየር ፕራይስ ዘ ሃየር ዘ ኳንቲቲ ሳፕላይድ። ያ ማለት ዋጋ ሲጨምር አቅርቦታችንም ይጨምራል ማለት ነው። ዘ ላው ኦፍ ሳፕላይ ስቴትስ ዛት ሴትረስ ፓሪበስ ዜር ኢዝ ኤ ዳይሬክት ኦር ፖዘቲቭ ሪሌሽንሽፕ ቢትዊን ፕራይስ ኤንድ ኳንቲቲ ሳፕላይ ኦፍ ኤ ኮሞዲቲ። ያ ማለት ግልጽ ነው። አሁን እንደምንመለከተው የሆነ ኮሞዲቲ ዋጋው የሚጨምር ከሆነ በዛ ዋጋ በውድ ዋጋ ለመሸጥ ስለሚፈለግ ፕሮዲውሰሮቹ አቅርቦታቸውን ይጨምራሉ ማለት ነው። ብዙ ኳንቲቲ ኦፍ ኮሞዲቲ ሳፕላይ ያደርጋሉ ማለት ነው። በተቃራኒው ግን ዋጋው የሚቀንስ ከሆነ ሳፕላያቸውን ይቀንሱታል። ምን ያደርጋሉ? ከላይ እንደተነጋገር ነው ልክ እንደ ስቶክ ያስቀምጡታል። በሌላ ጊዜ በተሻለ ዋጋ ለመሸጥ ስለሚፈልጉ ልክ እንደ ስቶክ ስቶር ያደርጉታል ማለት ነው። ስለዚህ እዚህኛው ላይ ፕራይስ እና ኳንቲቲ ሳፕላይድ ተቃራኒ ተመሳሳይ ሪሌሽንሽፕ አላቸው ማለት ነው። ሳፕላይ ሸዱል ምንድን ነው? ሳፕላይ ሸዱል ኢዝ ኤ ቴቡላር ሪፕሬዘንቴሽን ኦፍ ዲፈረንት ኳንቲቲ ኦፍ ኮሞዲቲ ኦፈርድ ፎር ሴል አት ዲፈረንት ፕራይስ ፐር ታይም ፔሪድ። ልክ እንደ ዲማንድ ሸዱል ሁሉ ሳፕላይ ሸዱል ማለት በቴብል መልክ ወይም በሰንጠረዥ መልክ ያቀረብናቸውን ኮሞዲቲዎች ብዛትና የፕራይሱን ሪሌሽንሽፕ የሚያሳየን ነው። ኮሞዲቲ ኳንቲቲ ኦፍ ኮሞዲቲ ኦፈርድ ፎር ሴል እና የፕራይስን ግንኙነት ማለት ነው። ሳፕላይ ሸዱል ኢዝ ኤ ቻርት ዛት ሻውስ ሃው ማች ፕሮዳክት ሳፕላየር ዊል ሃቭ ቱ ፕሮዲውስ ቱ ሚት ኮንሱመርስ ዲማንድ አት ስፔሲፋይድ ፕራይስ ቤዝድ ኦን ዘ ሳፕላይ ከርቭ። ልክ እንደ ሳፕላይ ከርቭ ሁሉ ባለው ፕራይስ ምን ያክል ያመርታሉ ወይም ምን ያክል ያቀርባሉ ሰፕላየሮች የሚለውን በቴብል መልክ የሚያሳየን ከሆነ ምን ይባላል ማለት ነው? ይሄ ሳፕላይ ሸዱል ይባላል። ልክ እንደተመለከትነው በዛኛው በዲማንድ ላይ እንደተመለከትነው እዚህ ላይም ቴብል አለ። እዚህኛው ላይ እንድትመለከቱት የምፈልገው ማብራሪያው የተቀመጠው ከመጻፋችሁ የተቀመጠው ከቴብሉ ስር የተቀመጠው ማብራሪያ የዲማንድ ሸዱልን ማብራሪያ ነው የተቀመጠውና እሱን አስተካክላችሁ አሁን በምነግራችሁ መልኩ አስተካክላችሁ እንድትረዱልኝ ይፈልጋለሁ። ይሄኛው እንግዲህ the above supply schedule shows the different quantity of oranges supplied by producer at different price. At ብር 10 per kilogram producer supplies 60 kilogram of oranges. 10 ብር ሳለ በኪሎግራም ስንት እያቀረቡ ነበር? 60 ኪሎግራም እያቀረቡ ነበር። ነገር ግን 15 ብር ሲሆን ግን ሁለተኛው ላይ ፕሮዲውሰሮች ስንት ማቅረብ ጀመሩ? 70 ማቅረብ ጨመሩ ማለት ነው። ፕራይሱ ሲጨምር አቅርቦታቸውም ጨመረ። በዚህች መልክ አድርጋችሁ አስተካክሏት። እዚህ ቴብሉን እንግዲህ ሙሉ ለመመልከት ያክል 10 ብር ሳለ ስንት ነበር የሚያቀርቧል? 60 ኪሎ ግራም ያቀርቡ ነበር። 15 ብር ሆነ ፕራይስ፣ ዋጋው ጨመረ። ዋጋው ሲጨምር ግን እነሱም ኦሬንጃቸውን ወደ 70 ኪሎ ግራም ጨመሩት፣ ወደ ገበያ የሚያቀርቡትን መጠን ማለት ነው። ምክንያቱም ዋጋው ውድ እየሆነ ሲሄድ በውድ ዋጋ ለመሸጥ ሲሉ መጠኑን ጨመሩት። 20 ብር ሲገባ 80 ያደረጉት፣ 25 ሲገባ ደግሞ 90 ኪሎ ግራም ማቅረብ ጀመሩ። ከዛ 30 ብር ሲገባ
100 ኪሎ ግራም በሳምንት ወደ ገበያ ማቅረብ ጀመሩ ማለት ነው። ዋጋው ውድ እየሆነ ሲሄድ በውድ ዋጋ ለመሸጥ ስለሚፈልጉ አቅርቦታቸውም በዚያው ልክ ይጨምራል ማለት ነው። እንግዲህ ሌላው የምንመለከተው ደግሞ ሳፕላይ ከርቭ ነው። ሳፕላይ ከርቭ ሻውስ ዘ ኢንፎርሜሽን ኦፍ ሴለርስ ኦር ሳፕላየርስ ሸዱል ሳፕላይ ሸዱል ግራፊካሊ ራዘር ዛን ኢን ኤ ቴቡላር ፎርም። ሳፕላይ ሸዱል ምንድን ነው ብለናል? ቴቡላር ሪፕሬዘንቴሽን ኦፍ ሳፕላይ ነው። በኳንቲቲ ሳፕላይድ ነው ቴቡላር ሪፕሬዘንቴሽን። ይህኛው ሳፕላይ ከርቭ ደግሞ ምንድን ነው? በከርቭ መልክ በሸዱል በከርቭ መልክ የሚያሳየን ነው ማለት ነው። ይህኛው ደግሞ ግራፊካሊ የሚያሳየን ነው ማለት ነው። ስለዚህ በቴብል የነበረውን በግራፍ መልክ ስናስቀምጠው ምን ይባላል? ሳፕላይ ከርቭ ይባላል ማለት ነው። ልክ እንግዲህ ዲማንድ ከርቭን እንደሳል ነው ሁሉ ሳፕላይ ከርቭን ለመሳል በዋይ አክሲስ ፕራይስን እናስቀምጣለን፣ በኤክስ አክሲስ ኳንቲቲን እናስቀምጣለን። ልክ ቴብሉ ላይ ባለው መልክ 10 ብር ሳለ 60፣ 15 ብር ሳለ 70 እያልን 30 ብር ሲሆን 100 የሚሉትን ቁጥሮችን አገናኝተን አስትሪክስ እያደረጋችሁ እነዚህን እያገናኛችሁ አስቀምጣችሁ ከርቡን ትስሉታላችሁ። አስትሪክሶችን ማገናኘት ማለት ነው። አስትሪክሶችን ስታገናኟቸው አፕዋርድ የሆነ ከርቭ ይሰጧችኋል። አፕዋርድ ስሎፕ ያለው ከርቭ ይሰጧችኋል። ወይም ኢንክሪዚንግ ሬት ያለ ከርቭ አፕዋርድ የሆነ ከርቭ ይሰጧችኋል። ለምንድን ነው ይሄ አፕዋርድ የሆነው? ፕራይስ እና ኳንቲቲ ሳፕላይድ ዳይሬክት ሪሌሽንሽፕ ስላላቸው ማለት ነው። የዲማንድ ከርቭ ግን ዳውንዋርድ ስሎፕ የሆነው ለምንድን ነው? ፕራይስ እና ኳንቲቲ ዲማንድ ኢንቨርስ ወይም ኢንዳይሬክት ሪሌሽንሽፕ ስላላቸው። በዚህ በሳፕላይ ጊዜ ግን ፖዘቲቭ ሪሌሽንሽፕ ስላላቸው ከርቫችን ምን ይሆናል ማለት ነው? አፕዋርድ ከርቭ ይሆናል ማለት ነው። ሌላው እንግዲህ ሳፕላይ ፋንክሽን ነው። ሳፕላይ ፋንክሽን ኢዝ ማቴማቲካል ሪፕሬዘንቴሽን ኦፍ ዘ ሪሌሽንሽፕ ቢትዊን ፕራይስ ኤንድ ኳንቲቲ ሳፕላይድ ኦፍ ኤ ኮሞዲቲ። ሳፕላይ ፋንክሽን ማለት ምንድን ነው? ማትማቲካል ሪሌሽንሽፓቸውን የኳንቲቲ ሳፕላይድን እና የፕራይስን ማትማቲካል ሪሌሽንሽፕ የሚያሳየን ከሆነ ደግሞ ምን ይባላል ማለት ነው? ኳንቲቲ ሳፕላይ ፋንክሽን ይባላል ማለት ነው። ኳንቲቲ ሳፕላይ ኢዝ ኢኳልስ ቱ ፋንክሽንስ ኦፍ ፕራይስ ወይም ኪዩኤስ ኢዝ ኢኳልስ ቱ ፋንክሽን ኦፍ ፒ። ያ ማለት ኪዩኤስ ማለት ኳንቲቲ ሳፕላይድ ነው፣ ፒ ማለት ደግሞ ፕራይስ ነው። ስለዚህ ኳንቲቲ ሳፕላይድ ኢዝ ኢኳልስ ቱ ፋንክሽንስ ኦፍ ፕራይስ ብሎ የሚያሳየን ከሆነ ይሄ ይባላል ሳፕላይ ፋንክሽን ይባላል ማለት ነው። እንግዲህ ልክ እንደ ማርኬት ዲማንድ ሁሉ ማርኬት ሳፕላይ የሚባል ደግሞ አለ። የኢንዲቪዥዋል ዲማንድን አየን። ከዛም ማርኬት ዲማንድ ምንድን ነው ብለነዋል በቻፕተር 4 የመጀመሪያ ፓርት ቪዲዮአችን ላይ። ማርኬት ዲማንድ ማለት ሆሪዞንታል ሳሜሽን ኦፍ ኢንዲቪዥዋል ዲማንድ ነው ብለናል። እዚህኛው ላይ ደግሞ ማርኬት ሳፕላይ የሚለውን እንመለከታለን። ኢንዲቪዥዋል ሳፕላይ አይተናል። አሁን ደግሞ ማርኬት ሳፕላይ ማለት ነው። ማርኬት ሳፕላይ ኢዝ ዘ ቶታል አማውንት ኦፍ አን አይተም ፕሮዲውሰር አር ዊሊንግ ኤንድ ኤብል ቱ ሴል አት ዲፈረንት ፕራይስ ኦቨር ኤ ጊቪን ፔሪድ ኦፍ ታይም። ይህ ማለት ደግሞ ቶታል አማውንት ኦፍ አን አይተም ነው፣ ጠቅላላ ገበያው ላይ የቀረበው ማለት ነው። ማርኬት ሳፕላይ ኢዝ ድራይቭድ ባይ ሆሪዞንታል አዲንግ ዘ ኳንቲቲ ሳፕላይድ ኦፍ ኤ ኮሞዲቲ ባይ ኦል ሴለርስ አት ኢች ፕራይስ። ልክ ማርኬት ዲማንድን ሆሪዞንታል ሳሜሽን ኦፍ ኢንዲቪዥዋል ዲማንድ እንዳልነው ማርኬት ሳፕላይም ሆሪዞንታል ሳሜሽን ኦፍ ኢንዲቪዥዋል ሳፕላይ ነው፣ ወይም ኢንዲቪዥዋል ኳንቲቲ ሳፕላይድ ነው። ሆሪዞንታሊ ሰም አድርገን ወይም ደምረን ነው የምናገኘው ማለት ነው። የተለያዩ የሁሉንም ሴለሮች አቅርቦት ወይም የሁሉንም ፕሮዲውሰሮች ኳንቲቲ ሳፕላይድ ሆሪዞንታሊ ደምረን የምናገኘው ምን ይባላል? ማርኬት ሳፕላይ ይባላል። ዘ ማርኬት ሳፕላይ ከርቭ ኢንዲኬትስ ዘ ሪሌሽንሺፕ ቢትዊን ቫሪየስ ኳንቲቲ ኦፍ ኤ ኮሞዲቲ ዛት ሴለርስ አር ዊሊንግ ቱ ኦፈር ፎር ሴል አት ዲፈረንት ፕራይስ። በተለያየ ዋጋ ሁሉም አቅራቢ ወይም ሁሉም ፕሮዲውሰሮች ለመሸጥ ያቀረቡት የማርኬት ጠቅላላ ገበያው ላይ ያለው አቅርቦት ነው ማርኬት ሳፕላይ ማለት። ማርኬት ሳፕላይ ከርቭ ኢዝ ኤ ሆሪዞንታል ሳሜሽን ኦፍ ኢንዲቪዥዋል ሳፕላይ ከርቭ አት ዘ ማርኬት ፕራይስ። ልክ ላይ እንደተነጋገር ነው ማለት ነው። እንግዲህ ሌላው በዚህ በቻፕተር 4 ውስጥ የምናገኘው ሶስተኛው ሰብ ቶፒክ ምን ይባላል? ማርኬት ኢኩሊብሪየም ይባላል ማለት ነው። In the preceding section, we have discussed both the consumer demand for goods in a market and the firm supply of goods in a market independently. የኮንሱመሩን ዲማንድ አይተናል፣ የፊርሞችን ሳፕላይ ተመልክተናል ማለት ነው። እዚህ በቻፕተር 4 ዲማንድ ኤንድ ሳፕላይ ከርቭ ቴል አስ ሃው ማች ኮንሱመር ዲማንድ ኤንድ ሃው ማች ፕሮዲውሰር ሳፕላይ አት ዲፈረንት ፕራይስ ሪስፔክቲቭሊ። ይሄ ዲማንድ እና ሳፕላይ ከርቭ ምንን ያሳየናል አለ? ኮንሱመሮቹ ምን ያህል ፍላጎት አላቸው፣ ፕሮዲውሰሮቹ ደግሞ ምን ያህል አቅርቦት ያቀርባሉ ብለን በተለያየ ፕራይስ ተመልክተናል። however they do not tell us the actual price of a good in general። ነገር ግን actual price የሚል ነገር አልተመለከትንም።
አክቹዋል ፕራይስ ማለት ምን ማለት ነው ብለን ወይም አክቹዋል ፕራይሱ ምን ያህል ይሆናል እንዴት ይሆናል ብለን ግን አላየንም። የእያንዳንዳቸው ነው የብቻቸውን የተመለከትናቸው። we now come to the important question, how do the force of demand and supply work together in order to determine market price? ነገር ግን ዲማንድ እና ሰፕላይን አንድ ላይ ስናደርጋቸው ማርኬት ፕራይሱን እንዴት ማምጣት እንችላለን? ወይም ትክክለኛውን የገበያ ዋጋ የምንለውን ትክክለኛው የኮሞዲቲ ዋጋ እንዴት መምጣት ይችላል? በዲማንድ እና በሰፕላይ ምክንያት ማለት ነው። we explain how forces of demand and supply help in attaining equilibrium. ይሄ ሰፕላይ እና ዲማንድ ኢኩሊብረም ላይ ለመድረስ እንዴት ይሰራል የሚለውን ደግሞ እንመለከታለን አሁን። and how the equilibrium price is determined. equilibrium price የሚባለውስ እንዴት ይሰራል ወይም እንዴት እናገኛለን ኢኩሊብረም ፕራይስ እና ኢኩሊብረም ኳንቲቲ የሚለውን ደግሞ አሁን የምንመለከት ይሆናል ማለት ነው። ኢኩሊብረም በራሱ ምንድን ነው የሚለውን ስንመለከት the term equilibrium refers to a state of balance, መካከል ላይ ወይም ወደዚህም እንቅስቃሴ የሌለው መካከል ላይ የሆነ ባላንስ የሆነ ቦታ ማለት ነው ኢኩሊብረም ማለት። in the physical world when two opposing forces acting on an object or balanced so that the object is held stationary, the object is said to be in equilibrium. አንድ ሰው በወዲያ ሆኖ መሃል ላይ የሆነ ዕቃን እኩል ባለው ኃይል በኩል ኃይል ቢገፉት የሁለቱም ኃይል እኩል ከሆነ ዕቃው ወደዛኛው ሰውዬም አይንቀሳቀስም፣ መሃል ላይ ይሆናል ማለት ነው። አት ስቴዲ ስቴት ይሆናል ማለት ነው። ያ ማለት ምንም የማይንቀሳቀስ ከሆነ የሁለቱ ኃይል ሁለቱም የሚያሳርፉበት ኃይል እኩል የሚሆን ከሆነ ይሄ ምን ይባላል? ኢኩሊብረም ይባላል በፊዚክስ ህግ ማለት ነው። in simple term when the object under the action of a force working in opposite direction has no tendency to move in any direction, the object is in equilibrium. ወደ የትኛውም አቅጣጫ የማይንቀሳቀስ ከሆነ ኢኳል የሆነ ፎርስ የሚያሳርፉበት ከሆነ ኢኩሊብረም ይባላል ማለት ነው። similarly an economic system is said to be in equilibrium when its important variables show no change and when no forces are acting on them to produce a change in their values. ቫሪያብሎቹ ምንም አይነት ለውጥ የማያሳዩ ከሆነ በኢኮኖሚክ ሲስተምም ያ ሲስተም ምን ላይ ነው ይባላል? ኢኩሊብረም ላይ ነው ይባላል። የኢኮኖሚክ ሲስተም ቫሪያብሎቹ ምንም አይነት ቫሪዬሽን የማያሳዩ ከሆነ አት ስቴዲ ስቴት የሚሆኑ ከሆነ ኢኮኖሚክ ሲስተሙ ኢኩሊብረም ላይ ነው ይባላል ማለት ነው፣ ልክ እንደ ፊዚክስ ሁሉ። for instance after attaining equilibrium a consumer has no intention of reallocating his or her money or income. ኢኩሊብረም ላይ ከደረሰ ኮንሱመሩ ምንም አይነት ዋጋ የመጨመር ኢንቴንሽን የለውም ማለት ነው። ዋጋ ጨምሮ የመግዛት ኢንቴንሽን የለውም ኮንሱመሩ። ልክ ፊርሞችም እንደዚሁ ሁሉ firm is said to be in equilibrium when it has no tendency to change its level of output by their increasing or decreasing it. እነሱም እንግዲህ ሳፕላያቸውን ወይም ፕሮዳክሽናቸውን አውትፑታቸውን ምንም የመጨመርም የመቀነስም ቴንደንሲ ወይም ፍላጎት የላቸው ማለት ነው። ኢኩሊብረም ላይ ከሆኑ ትክክለኛው ቦታ ላይ ደርሰዋል ማለት ነው። there is a tendency to move towards the equilibrium price. በዚህ ምክንያት ኮንሱመሮቹም ፕሮዲውሰሮቹም ምንም አይነት ለውጥ የማያሳዩ ከሆነ እዚህ ላይ ምን እናገኛለን? ኢኩሊብረም ፕራይስ እናገኛለን ማለት ነው። this tendency is known as market mechanism. ይሄ የምንሄድበት ቴንደንሲው ምን ይባላል? ማርኬት ሜካኒዝም ይባላል። and the resulting balance between supply and demand is called market equilibrium. ስለዚህ አቅርቦቱና ፍላጎቱ የሚመጣጠን ከሆነ ምን ይባላል? ማርኬት ኢኩሊብረም ይባላል ማለት ነው። ማርኬት ኢኩሊብረም እንለዋለን። ያ ማለት ምን ብለናል ስንነጋገር? በዲማንድ ላይ ምን ብለናል? ፕራይስ ሲጨምር ዋጋ እየጨመርን ስንሄድ ፍላጎታችን ምን እየሆነ ይመጣል? እየቀነሰ ይመጣል ብለናል። ሳፕላይ ግን ዋጋ እየጨመረ ሲሄድ ፍላጎታችን ምን ይሆናል ብለናል? እየጨመረ ይመጣል ማለት ነው። ስለዚህ ዲማንዳችን እየቀነሰ መጥቶ ሳፕላያችን እየጨመረ ሄዶ መሃል ላይ የሚገናኙበት ምን ይባላል? ኢኩሊብረም ይባላል ማለት ነው። ማርኬት ኢኩሊብረም ይባላል። ያ ማለት ምንድነው? ገበያው ላይ ፍላጎትና አቅርቦት ሲመጣጠን ማለት ነው። ለምሳሌ ሰው ሊገዛው ፈልጎ የሄደው ዕቃና ሻጮቹ ሊሸጡ ፈልገው ያመጡት ዕቃ እኩል ሲሆን ሲመጣጠን ያ ማለት ኢኩሊብረም ማለት ይሄ ነው። ሌላ ምንም ነገር የለውም። in real world economic activity equilibrium may never be actually realized. ግን በትክክለኛ በዚህ በእውነታው ዓለም ግን ኢኩሊብረም ብዙም አይገኝም። ምክንያቱም ወይ ዲማንድ ይበልጣል ወይ ሳፕላይ ይበልጣል እንጂ ኢኩሊብረም ብዙ ጊዜ አይታይም ማለት ነው። the central feature of equilibrium analysis in economics is the concept that economies tend towards equilibrium when no external forces are acting on them. ምንም አይነት ኤክስተርናል ፎርስ የለም ማለት ነው በሳፕላይ እና በዲማንድ መካከል ሁለቱም
ኢኳል ሆነው ሲቀመጡ ማርኬት ኢኩሊብረም ማለት ያኔ ነው ማለት ነው። In the context of price determination, equilibrium refers to a situation in which the quantity demand of a commodity equals the quantity supplied of the commodity. የተፈለገውና የቀረበው እኩል ተመጣጠነ ማለት ነው ማርኬት ኢኩሊብረም። In brief, it refers to the balance between opposite forces of demand and supply known as market equilibrium። በቃ በቀላል አማርኛ ሁለቱ ተቃራኒ ኃይሎች ሲመጣጠኑ ማለት ነው ማርኬት ኢኩሊብረም። ኢኩሊብረም ፕራይስ ምንድን ነው ብለን ስንመለከት ደግሞ the price at which the quantity demand of a commodity equals the quantity supplied is called equilibrium price። ያ ማለት ፕራይሱ እየጨመረ ሄዶ በዛ ምክንያት ዲማንዳችን ሲቀንስ ፍላጎታችን ሲቀንስ አቅርቦቱ ደግሞ ሳፕላዩ ሲጨምር መሃል ላይ የተገናኙበት ዋጋ ምን ይባላል ማለት ነው? ሁለቱ ዲማንድና ሳፕላይ እኩል የሆኑባት ዋጋ ያቺ ዋጋዋ ምን ትባላለች? ኢኩሊብረም ፕራይስ ትባላለች ማለት ነው። The force of demand and supply determine the price of a commodity in a given market. At an equilibrium price, the quantity demand and quantity supplied are equal. ኢኩሊብረም ፕራይስ ላይ እንግዲህ ኳንቲቲ ዲማንድ እና ኳንቲቲ ሳፕላይ እኩል ናቸው ማለት ነው። እኩል ነው የሚሆኑ። ኢኩሊብረም ኳንቲቲስ ምንድን ነው ስንል ደግሞ ኢኩሊብረም ኳንቲቲ refers to the quantity of a good supplied in the marketplace when a quantity supplied by seller exactly matches the quantity demand by buyer። ያ ማለት ሁለቱ ኳንቲቲ ዲማንድ እና ኳንቲቲ ሳፕላዩ ማች ያደረጉበት ቦታ ላይ ያለው የሳፕላይ አማውንት ወይም የዲማንድ አማውንት ምን ይባላል? ኢኩሊብረም ኳንቲቲ ይባላል። In other words, the equilibrium quantity is the amount of a commodity that is bought and sold at an equilibrium price። ያ ማለት በጥቅሉ ኢኩሊብረም ፕራይስ ላይ የተሸጠ እና የተገዛው ዕቃ የተሻሻጧት ዕቃ ያቺ አማውንት ሳፕላይ እና አማውንት ዲማንድ ያቺ ኢኩሊብረም ፕራይስ ላይ ያለችዋ ምን ትባላለች ማለት ነው? ኢኩሊብረም ኳንቲቲ ትባላለች ማለት ነው። ግራፊካሊ ስንመለከተው እንግዲህ ይህን ይመስላል። የቅድሙን ያየናቸውን ሁለቱን ግራፎች ስታገጣጥሟቸው ዲማንድ ዳውንዋርድ ስሎፕ አለ፣ ከዛ ደግሞ ሳፕላይ አፕዋርድ ስሎፕ ሆኖ ይሳላል ማለት ነው። አት ኢንክሪዚንግ ሬት መሃል ላይ ሁለቱ ክሮስ የሚያደርጉበት ኢንተርሴክት የሚያደርጉበት ቦታ ምን ትባላለች? ወደ ኳንቲቲ ስንወርድ ኢኩሊብረም ኳንቲቲ ትባላለች። ወደ ፕራይስ ስንሄድ ደግሞ ምን ትባላለች? ኢኩሊብረም ፕራይስ ትባላለች ማለት ነው። ስለዚህ ኢኩሊብረም ፕራይስ ማለት እዚች ላይ ያለችዋ ዋጋ ናት ማለት ነው። ኢኩሊብረም ኳንቲቲ ማለት ደግሞ እንዲሁ እዚችኛዋ ላይ ያለችዋ ኳንቲቲ ናት ማለት ነው። When the demand curve and the supply curve intersect, we have a point where the quantity that consumers are willing to purchase matches the quantity that suppliers are willing to supply at a given price። ያ ማለት ዲማንድ ከርቭ እና ሳፕላይ ከርቫችን እርስ በርስ በሚቆራረጡበት ጊዜ የመቆራረጫዋ ነጥብ ላይ ያለችዋ ነጥብ ሰዎቹ ለመግዛት ፈቃደኛ ሆነው የወጡትና ሻጮቹ ደግሞ ለመሸጥ ፈቃደኛ ሆነው ያመጡት ኮሞዲቲ ወይም ኳንቲቲ ወይም አማውንት እኩል ነው ማለት ነው እዛች ላይ። this point known as ማርኬት ኢኩሊብረም። ስለዚህ ማርኬት ኢኩሊብረም ማለት ይቺ ፖይንት ናት ማለት ነው፣ ሌላ አይደለም። ማርኬት ኢኩሊብረም ማለት ይቺ ፖይንት ናት፣ ሁለቱ ዲማንድ ከርቭ እና ሳፕላይ ከርቭ ኢንተርሴክት የሚያደርጉባት ቦታ ማለት ነው። from the market equilibrium we can derive market price and market quantity። ከዚህ ማርኬት ኢኩሊብረም ደግሞ ልክ እንዳየነው ሁሉ ከላይኛው ግራፍ እንዳየነው ማርኬት ፕራይስንም እናገኛለን፣ ማርኬት ኢኩሊብረምንም ማግኘት እንችላለን ማለት ነው። This market equilibrium is not fixed. It is likely to change over time due to change in the pattern of demand and supply። ይሄ ማርኬት ኢኩሊብረም እንግዲህ ብዙ ጊዜ ፊክስድ አይሆንም፣ ይለያያል። የዲማንድ ፓተርኑ እና የሳፕላይ ፓተርኑ ስለሚለያየው የጊዜው እሱ በሚለያይ ጊዜ ይለያያል ማለት ነው። በጥቅሉ የኢኩሊብረም ኮንሴፕት ይህን ይመስላል ማለት ነው። ቻፕተር 4 እንግዲህ ጠቅላላ ይህንን ይመስላል። ቀጣይ በቻፕተር 5 እንገናኛለን። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን እየተጫናችሁ ቀጣይም ምን ኮርስ እንማማር የሚለውን በኮሜንት እየገለጻችሁልን ማለት ነው። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ።